ያልደርስላቸው የሚሞቱም ሰዎች አሉ። ዳይመንድ ስልኩን መውሰድህ እንዳለ ሆኖ ግን አንተ ስልኩን በመውሰድህ ምክንያት የሚጎዱና የሚሞቱ ሰዎች አሉ። የምርህን ነው? አዎ ዳይመንድ፣ ዛሬ አንተ እንደዚህ ቀለል አድርገህ የምትዘርፈው ስልክ የስልኩ ባለቤት ያለበትን ችግር አታውቅም። ስለዚህ ዳይመንድ ከዚህ በፊት በጣም ብዙ ነገሮችን አበላሽተሃል ማለት ነው። አረ ዶክተር በቃ ራሴ እንድጠላው አታርጊ። ጠላው ዳይመንድ፣ ይህን እንዳይምልህ ካልጠላኸው ሌላ አዲስ ማንነት አታገኝም። ነገሮችን ደግሞ ሰላም የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? ዛሬ አደይ ድራማን እንዴት አያችሁት? እንዴት አያችሁት? እንግዲህ ሄለንን ማን ነው እየተከተለ ያለው? ማን ነው? ዳኒ ነው ወይስ ማን ነው? ለምንድነውስ እየተከታተላት ያለው? ያው ውስጥ ፍቅር መኝታ ቤት ውስጥ እያሉ ፋይል ሊሰራባት ነበር። ልጅቷ ያው ምራቅ የምታስወጥ የምታስጎመጅ አይነት ናት፣ ብሉኝ የምትል አይነት ናት። እና ዳኒ በዛ ምክንያት ሊሳሳት ምንም አልቀረውም ሊበላት። የፍቅር እናት ባትመጣ ያው እዛው ይዟት ምን እንደሚያደርጋት እኔ አላቅም። ብቻ አሁንም እየተከተላት ነው። ምን ሊያረጋት ነው? በአደባባይ ሰውየው አብዷል ወይስ ምንድነው ችግሩ? ባንዴ ፉንቃው ከፍቅር ወደ ሄለን ተቀየረበት። ምን እየተከሰተ ያለ ይመስላችኋል? እንግዲህ አደይና ዴቭ ደግሞ ትንሽ ተደባብረዋል። ዴቭ ደብሮታል። ምክንያቱም ለኔ ጊዜ እየሰጠሽኝ አይደለም ምናምን ሲላት ነበር። እንግዲህ ዶክተሩ ወደ ቤት ሸኝቷቸዋል። ከመኪና ውስጥ ሲወጡ አይቷቸዋል። እና በዛ ነገር ዴቭ ትንሽ ተደብሯል። እውነት ለመናገር ደብሮታል። እና ምን ይሻላል አሁን? የዴቭ ጉዳይ በጣም ትልቅ ችግር እየፈጠረ ነው እንዳያችሁት ማለት ነው። ጊዜ እየሰጠሽኝ አይደለም በሚል ክስ እያቀረበባት ነው። እኔ አሁን ባለሁበት ጊዜ ስለኔና ስለእንትን ማሰብ አልችልም፣ ችግር ውስጥ ነው ያለሁት በጓደኛዬ ምክንያት፣ ስለ ጓደኛዬ ብዙ አስባለሁ ምናምን ስትለው ነበር። ዴቭ ግን ያው ምንም ይህ ነገር ሊዋጥለት አልቻለም። ዴቭ ያው የሚገባውን ጊዜም እርግጥ ነው ከሷ እያገኘ አይደለም። ከሷ ማግኘት የሚገባውን ጊዜ እያገኘ አይደለም። ብቻ እስቲ ቀጣይ ክፍሎች ላይ ምን ይፈጠራሉ ብላችሁ ታስባላችሁ? ያው ውስጥ ሰው እንዳለ ሩታ አይታ ነበር። ለፍቅር እናት ተናግራለች። የፍቅር እናት ሄዳ ስታይ ምንም ሰው የለም። ያው ካሹ ጋር ተነጋግረው ስለነበረ አሹ ዝም ብሎ አስወጥቶታል፣ አልፎታል። ከዛም በኋላ የፍቅር እናት ስትመጣ እንደዚህ እኔ የገባውን ሳይሆን የወጣውን ብቻ ነው ያየሁት ምናምን ሲላት ነበር። የወጣውን ያየሁት ሲላት ነበር። ብቻ ፍቅር ማትወጣቸው በጣም ብዙ ችግሮች ውስጥ እየገባች ያለች ይመስለኛል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? በዚህ ጉዳይ ላይ ምን ታስባላችሁ? እስቲ ያላችሁን ሀሳብ፣ ያላችሁን እይታ፣ ያላችሁን ግምት በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይዘነጋ። ከሁሉ ይልቅ ያላችሁን ግምት ቀጣይ ላይ ይፈጠራል ብላችሁ የምታስቡትን ሀሳብ፣ ግምት በኮሜንት መስጫ ሳጥን ላይ ማስቀመጣችሁን
እንዳትረሱ እንዳትዘነጉ። ባይ